ሽላጂት መውሰድ ያሰባችሁ ሰዎች ወይም እየወሰዳችሁ ያላችሁ ሰዎች ወይም መውሰድ የምትፈልጉ ሰዎች ስለ ሽላጂት እነዚህን 3 መረጃዎች ማወቅ ይኖርባችኋል። የመጀመሪያው መረጃ ሽላጂት ከምርም ለወንዶች ለስንፈተ ወሲብ ሊረዳ ይችላል። እንዴት መሰላችሁ? የመጀመሪያው ቴስቴስትሮን ሊጨምር ይችላል። ቴስቴስትሮን አንዳንድ ጥናቶች ሽላጂት እንደሚጨምር ያሳያሉ። ስለዚህ ቴስቴስትሮን ደግሞ የወንድ ሆርሞን ነው፣ የሴክስ ሆርሞን ተብሎ የሚጠራ ነው። ቴስቴስትሮን ከጨመረ የግንኙነት ፍላጎት፣ ሴንሲቲቪቲ ወይም በቀላል ስቲሙለስ የመነቃቃት ስሜት ይጨምራል ማለት ነው። አንደኛው ቴስቴስትሮን በመጨመር ነው። ሁለተኛው ሽላጂት የደም ስሮች እንዲለጠጡና የደም ፍሰት እንዲጨምር በማድረግ ወደ ብልት የሚሄደውን የደም ፍሰት ይጨምራል። በዚህም ደግሞ ብልት እንዲቆም ሊረዳ ይችላል ማለት ነው። በሶስተኛ ደረጃ ሽላጂት ጭንቀት የመቀነስ ባህሪ ያለው ወይም አዳፕቶጅን ነው የሚባለው። አዳፕቶጅን የሚባሉት ስትረስ ሌቭልን የመቋቋም አቅማችንን የሚጨምሩ ናቸው። ፊዚካልም ሜንታልም ስትረስ ወይም መጨነቅን ለመቀነስ የሚረዱ ናቸው። እነዚህ ኮርቲሶል ስለሚቀንሱ ጭንቀትን የመቋቋም አቅማችንን ይጨምራሉ ማለት ነው። ስለዚህ በእነዚህ 3 መንገዶች ሽላጂት ለወንዶች ለስንፈተ ወሲብ ሊረዳ ይችላል ማለት ነው። ነገር ግን ለወንዶች ለስንፈተ ወሲብ ይረዳል ሲባል እንደ ስንፈተ ወሲብ መድኃኒት ወዲያው ይሰራል፣ እንደ ስንፈተ ወሲብ መድኃኒት ጠንከር ብሎ ይሰራል ማለት አይደለም። ለምሳሌ ሽላጂት ለመስራት 1 ወር ቢያንስ መውሰድ ይኖርብሃል ለውጥ ከማየት በፊት። ሽላጂት እንግዲህ ለ1 ወር ወስደህም ራሱ በዘመናዊ መልኩ የታዘዙ መድኃኒቶች በ30 ደቂቃ የሚሰጡትን ያህል ጥንካሬና ወዲያው መነሳሳት ላያመጣ ይችላል። ነገር ግን ጤናማ ቀለል ያለ ነገር ነው ማለት ነው። በተለይ ምንም አይነት ሌላ ተጓዳኝ ህመም የሌለባችሁና እንደዚሁ ደግሞ ስራ የሚበዛባችሁ ሰዎች ጉልበት በመጨመር ጭንቀት በመቀነስ እነዚህን ነገሮች በማድረግ ማሻሻል ሊያመጣ ይችላል ማለት ነው። ስለዚህ በዛ ልክ ነው የሚታየው። ሰፕሊመንት ነው ወይም መድኃኒት ነው። ስለዚህ ሰፕሊመንት ሲሆን ደግሞ ማየት ያለባችሁ ነገሮች አሉ። አንደኛው ሰርቲፊኬት ኦፍ አናሊሲስ ወይም ሲኦኤ አለው ወይ፣ የምስክር ወረቀት አለው ወይ፣ ጥራቱን የጠበቀ እንደሆነ እዛው ላይ ይኖረዋል። ብዙዎቹ አላቸው ማለት ነው። ቼክ ማድረግ ይኖርባቸዋል። ምክንያቱም ያልተጣራ ሽላጂት በውስጡ መርዛማ ነገሮች ይይዛል፣ እንደ ሜርኩሪ፣ አርዜኒክ ምናምን ሊይዝ ይችላል። እነዚህ ደግሞ በተቃራኒው ቴስቴስትሮን እጥረት ብቻ ሳይሆን የስፐርም ላይ ጫና ሊያመጡ ይችላሉና ሌላ የባሰ ችግር ሊያመጣ ይችላል ማለት። ስለዚህ ፒውሪፋይድ ሽላጂት መሆኑን ማየት ያስፈልጋል ማለት ነው። ከዛ ውጪ መውሰድ የሌለባቸው ሰዎች አሉ። ለምሳሌ ሽላጂት ከፍተኛ የሆነ የአይረን ወይም ደግሞ የብረት መጠን ከፍተኛ አለው በውስጡ። ስለዚህ ኦሬዲ የብረት መጠናቸው ከፍ ያሉ ሰዎች ወይም አይረን ሌቭላቸው ሃይ የሆኑ ሰዎች ሄማቶክሮማቶሲስ የሚባል አለ። እሱ ያላቸው ሰዎች መውሰድ የለባቸውም፣ ምክንያቱም ነገሩን ያባብስባቸዋል ማለት ነው። እንደዚሁ ደግሞ ዩሪክ አሲድ በከፍተኛ ሁኔታ ያላቸው ሰዎች ወይም በተለምዶ ሪህ የምንለው ያላቸው ሰዎች እንዳይወስዱት ይመከራል ማለት ነው። በተጨማሪም የቀይ ደም ሴላቸው ሲክል የሆነ ወይም ሲክል ሴል አኔሚያ ያላቸው ሰዎችም መውሰድ የለባቸውም ማለት ነው። ስለዚህ እነዚህን ሰዎች መጠንቀቅ ይኖርባቸዋል። በተጨማሪም የደም ግፊት የሚወስዱ ሰዎች፣ ልብ ድካም ያለባቸው ሰዎች፣ እንደዚሁ ሌሎች ተጓዳኝ ህመሞች ያሏቸው ሰዎች ሽላጂትን ከመውሰዳቸው በፊት ከሐኪማቸው ጋር መነጋገር ይኖርባቸዋል። ምክንያቱም ሽላጂት ግፊት የመቀነስ ባህሪ ያለው፣ ስለዚህ ከግፊት መድኃኒት ጋር አብሮ ሲወሰድ ችግር ሊፈጥር ይችላል። እንደዚሁ ልብ ድካም ያለባቸው ሰዎችም ልብ ድካማቸውን ሊያባብስ ይችላል። ስለዚህ ሐኪማችሁ ጋር ተመካክራችሁ ማድረግ ይኖርባችኋል። በአጠቃላይ ስለ ሽላጂት ያሉት መረጃዎች ጥሩ አመላካች ናቸው። ነገር ግን ጥንቃቄ ማድረግ ያስፈልጋል። በተጨማሪም ደግሞ እንደ መድኃኒት ጠንካራ እንዳልሆኑ መገንዘብ ያስፈልጋል። አንዳንድ ሰው 1 ሳምንት ሽላጂት ወስጄ ለውጥ አላመጣውም ይላል። እውነትም ለውጥ አይጠበቅም። ከ1 ወር እስከ 2 ወር ሊፈጅ ይችላል። ስለዚህ እንደ መድኃኒትም ወዲያው የሚሰሩም አይደሉም ማለት ነው። ነገር ግን ይረዳሉ። በልካቸው በሚረዱት ልክ ይረዳሉ ማለት ነው።